96 ዓመተ ምህረት በማስዊል የኮምፒውተርና የቋንቋ ትምህርት ቤት ውስጥ በተለያየ ዕውቀት ደረጃና የሙያ ዘርፍ ተቀጥረው የሚሰሩ ወጣቶች ከሚሰሩት ሥራ ጎን ለጎን ሰውን ለማገዝ ሰው መሆን ይበቃል በሚል ስሜት ተሰባስበው መጽሐፍ እያነበቡ ዕውቀትን ለወጣቶች በማጋራትና በፌስቱላ የተጠቁ እናቶችን በማገልገልና የተለያዩ የበጎ አድራጎት ሥራዎችን የሚሰሩበትን ቅን የተሰኘ ቡድን በቀለብ ለበጎ ዓላማ መሰረቱት። የብሬክስሩ አክሲዮን ማህበር መስራቾች በየግላቸውና በቡድን እየሆኑ ለረጅም ዓመታት ስልጠናዎችን ሰጥተዋል። የበጎ አድራጎት ሥራዎችንም ሰርተዋል። አብረው ተዝናንተዋል። የተለያዩ የግል ስብዕና ግንባታ ስልጠናዎችን ፌስቲቫል አዘጋጅተዋል። ክፉና ደጉንም አሳልፈዋል። በእነዚህም የሕይወት ጉዟቸው በርካታ ፈተናዎችን በጋራና በጽናት አልፈው በርካታ የሕይወት ስንቅና ተመክሮቹንም አግኝተዋል። ከነዚህ ሁሉ የአብሮነት ጉዞ በኋላ ነው በ2012 ዓመተ ምህረት መግቢያ ላይ ከቅን ቡድን አባላት አንድ ሐሳብ የመነጨው። 2012 መግቢያ ላይ ቡድኑ ተሰበሰበና የበለጠ የምናገለግልበት ለሀገራችን ትልቅ ነገር መስጠት የምንችልበት ሐሳብ ምንድነው ብሎ ሲወያይ ቡድኑ የወሰነው ነገር ምንድነው? ከምንሰጣቸው ነፃ አገልግሎቶች በተጨማሪ ተቋማዊ ይዘት በመያዝ አገራችን ላይ ያለውን ችግር ምን እንፍታ የሚል ውይይት ነው የተደረገው። በዚህም ስልጠና ላይ ብንሰራ የብዙ ወጣቶችን ችግር መፍታት እንደምንችል፣ ከዛ በተጨማሪ ደግሞ ይዘነው የምንመጣው መድረክ በየክልሉ ስናሰለጥን ያየነው ወጣቶች ሰልጥነው ኦፖርቹኒቲ እጃቸው ላይ ስለማይኖር ስልጠና እያሰለጠኑ ኦፖርቹኒቲ በመስጠት ታላቅ ለውጥ ማምጣት የሚቻልበትን መድረክ መፍጠር እንችላለን በሚል እሳቤ ቡድኑ ተቋማዊ ይዘት እንዲኖረው ተወሰነ። ሐሳቡ የመጣው የቡድኑ አባላት ሁልጊዜ ዓመታዊ ስብሰባ አላቸው። በዛ ዓመታዊ ስብሰባ ላይ ሶት አናሊሲስ ሲሰሩ ምን አይነት ጥንካሬ ያለን ምን አይነት ጉዞ ነው እያደረግን ያለው ብለው ሲያዩ በዛ ስብሰባዎች ላይ የመነጨ ሐሳብ ነው። ኢሚዲየትሊ በሐሳቡ ከተስማማን በኋላ ያደረግነው ነገር ምንድነው? መልካም እንግዲህ ፈጣሪ ለኛ ያሰበው ነገር አለ። ከየዓለም ሀገራትም የተሰባሰብንበት ወቅት ስለነበረ እንደ ሀገርም እንዲህ ካገለገልን በርንባቸው የዓለም ሀገራት ላይም ደግሞ ትልቅ ኮንትሪቢዩሽን እንዲህ ከሰራን ታዲያ አንድ ላይ ገብተን ደግሞ ልምዶቻችንን፣ ዕውቀቶቻችንን፣ ሪሶርሶቻችንን በመመልከት ፈጣሪን በመጠየቅ ካምፕ እንግባ፣ ካምፕ እንክተን ያሉንን ሐሳቦች እንዳለ ጠረጴዛ ላይ እናውጣ። ከዛ በኋላ ፈጣሪ የፈቀደውንና ውስጣችን ያለውን ሐሳብ መርጃ አድርገን ጨርሰን አንድ ነገር ይዘን እንውጣ ብለን ቅን ቡድን ልክ 2011 ወር ደግሞ 2012 መጀመሪያ ወር ላይ ለ10 ቀናት ካምፕ ከተምን ማለት ነው። እነዚህ ብለና አስተዋይ ወጣቶች ለ10 ቀናት ያክል በካምፕ ውስጥ በሐሳቡ ላይ ብዙ ተወያዩም፣ ተመካከሩ፣ ተከራከሩ። ጥሩ ያልመሰላቸውንና ያላመኑበትን ሐሳብ ጥለው የተሻለ ያሉትን ሐሳብ ደግሞ በመውሰድ ወደ አንድ የተጨበጠ ነገር ቀየሩት። እንግዲህ ከነዚህ አድካሚና እልህ አስጨራሽ የሐሳብ ውጣ ውረድ በኋላ 16ቱ የቅን ቡድን አባላት ቅን ቢዝነስ ግሩፕ በሚል ሐሳብ ውስጥ ብዙ ፕሮጀክቶችን በመያዝ የመጀመሪያ ውጥኑን ወደ ተግባር የለወጠውን ብሬክስሩ ትሬዲንግ አክሲዮን ማህበርን በባለ አክሲዮንነት በመያዝ በ2.4 ሚሊዮን ብር ካፒታል በታህሳስ 1 ቀን 2012 ዓመተ ምህረት የመሰረቱት። ብሬክስሩ ትሬዲንግ አክሲዮን ማህበር የተለያዩ ሁለንተናዊ የስብዕና እድገት ስልጠናዎችን የሚሰጥ አክሲዮን ማህበር ሲሆን አዲስ አበባ ከተማ ውስጥ በቦሌ መድኃኔዓለም ሄልዘር ታወር ውስጥ በአንዲት ጠባብ ክፍል በአንድ ሰራተኛና በ16ቱ የቅን ቡድን አባላት ዕለት ተዕለት አገልግሎት ኃያል ሂደት የተሰኘውን የመጀመሪያውን ሁለንተናዊ የስብዕና እድገት ስልጠና ለ37 ሰዎች ገጽ ለገጽ አገልግሎት በመስጠት ጀመረ። የቅን ቢዝነስ ግሩፕ ዓላማው ባለራዕይ፣ ቅን፣ ጤናማና ባለጸጋ ትውልድ ማፍራት ነው።
ባለራዕይ ሲባል እያንዳንዱ በተሰማራበት ዘርፍ ላይ መጨረሻውን አይቶ የሚሰራ ኢንቪዥን የሚያደርግ ቅን የሆነ በተሰማራበት ዘርፍ በቅንነት እና በታማኝነት ሀገሩን የሚያገለግል ጤናውን የሚጠብቅና ሁለንተናዊ የሆነ እድገት ያለው በሁሉም ዘርፍ ውጤታማ የሆነ ባለጸጋ ትውልድ መፍጠር ነው። የቅን ቢዝነስ ግሩፕ እንደ ቢዝነስ ግሩፕ ሲቋቋም ከሌሎች ቢዝነስ ግሩፖችም እንዲለይ የተሰራበት አንደኛው ነገር ትውልድ ላይ ያተኮረ ስራ ብቻ መስራት ነው። እንግዲህ ባለራዕይ ቅን ጤናማና ባለጸጋ ትውልድ ካልን ከዚህ ራዕይ ማስፈጸሚያ ውጪ የሆኑ ማንኛውም ቢዝነሶች ላይ ገንዘብ ቢያመጡም እንኳን አይሰራም። ስለዚህ ትውልድን ያቀፈ ሁልጊዜ ራዕዩን ብቻ ተከትሎ የሚሰራ የቢዝነስ ግሩፕ ነው። የተለያየ ዩኒቨርሲቲዎች ነፃ ስልጠናዎችን ሰጥቷል። በተለያየ ክልል ከተሞች በመሄድ ወጣቶችን አሰልጥኗል። ቅንነት ለአራድነት በሚል ከአራዳ ክፍለ ከተማ ጋር ብዙ ወጣቶችን ስልጠና በመስጠት እንዲለወጡ አድርጓል። ቅን መድረክ የሚል ደግሞ ሳምንታዊ ፕሮግራሞችን በማዘጋጀት ብዙ ወጣቶች በስልጠና እንዲለወጡ አድርጓል። ቅን ቢዝነስ ግሩፕ እንደ ቢዝነስ ግሩፕ ካከናወናቸው ተግባራት መካከል በስልጠና ተቋሙ አማካኝነት ከ30,000 በላይ ወጣቶች እንዲሰለጥኑ አቅጣጫቸው እንዲያውቁ ከመጥፎ ልማዶቻቸው ተላቀው በጎ ልማድ እንዲገነቡ አእምሯቸው እንዴት መጠቀም እንዳለባቸው ስልጠናዎችን ሰጥቷል። የቅን ቢዝነስ ግሩፕ የመጀመሪያዎቹ ፈተና የነበረው ሪሶርስ ማሰባሰብ ነበረ። በጣም በአቅም የደረጁ ወጣቶች አይደሉም። ራዕዩ ከተቀመጠ በኋላ ለዛ ማስፈጸሚያ የሚሆን በቂ ካፒታል ስላልነበረ ቤታቸውን የሸጡ ነበሩ፣ መኪና የሸጠ ነበረ፣ ያለውን ከሰው ተበድሮ ሁላ ሰብስቦ የመጣ ነበረ እና የመጀመሪያውን ፈተና በይሆናል ስሜት ነው የተወጣው። ሌላው ደግሞ እናውቃለን የተሻለ ልምድ አለን የሚሉ ሰዎች ራዕዩ በቂ ካፒታል ስለሌለ ሊሆን እንደማይቻል ነግረው ነበርና ያንንም ከብዙ አጋሮች ጋር ይሰራል ብሎ ያሰበውን ቢዝነስ ግሩፑ በይቻላል ስሜት ራሱ ነው የተወጣው። አንድ ስታፍ ነው የቀጠረው። እንደ ካምፓኒ አንድ ስታፍ ቀጥሮ ይህንን ትልቅ ራዕይ ማራመድ ትንሽ ማበድ ይጠይቃል። በእኔ አስተሳሰብ አንድ ስታፍ ናት፣ ማናጀር ነች፣ ጽዳት ነች፣ ተላላኪ ናት። ኦል ቲንግ እንድትሰራ አድርገን ከኋላ ይሄ ባለ ራዕይ መሪዎች እያገዙ ያለውን ራዕይ ማስቀጠል ትልቅ ፈተና ነበር። ለምን ኢትዮጵያ ውስጥ ስልጠናን ሽጦ ሰው ተለውጦ ማየት አሁንም በሐሳቡ ትንሽ መስከር ይጠይቃል፣ ትንሽ አበድ ማለት ይጠይቃል። ለምን የመጀመሪያው ካምፓኒ ይመስለኛል በፓኬጅ መልክ ተቀርጾ ገንዘብ ተቀምጦለት ስልጠና ሰው ገዝቶ ይለወጣል ብሎ አምኖ መጀመር አንዱ የየራስ የሐሳብ ፈተና ነበር። ከምናሰለጥናቸው ስልጠናዎች ውስጥ አእምሮ በመጠቀም ማንኛውንም አይነት ነገር ማድረግ ስለሚቻል እንደ ግሩፕ አእምሮአችን እንጠቀማለን። ሰብኮንሽስ ማይንዳችን የምንፈልገውን ውጤት ላይ በማድረግ አንድ ፕሮብለም ሶልቪንግ ቴክኒኮች አሉ የምናሰለጥናቸው ስልጠናዎች፣ እነሱን ስልጠናዎች ነው የምንጠቀመው። ትልቁ በፈተናው እንድናልፍ ያደረገን ነገር ቢኖር ህብረታችን ነው። ዩኒቲ ላይ አንደራደርም። ከአንድ ቲም ሜምበር ውጪ ቲሙ ባዶ ነው የሚል መርህ አለ። አንዱ ከሌለ ቲሙ ባዶ ነው። በእንትናኔ ቆሞ በእንትናኔ ያስቆመችው የሚባል ነገር የለም። በቃ አንድ ሰው መግደል ቲሙን ያጎለዋል። ስለዚህ እኔ ዩኒቲያችን ብቻ ነው ብዬ አስባለሁ። ባለፉት 4 ዓመታት ከፍተኛ ለውጥና እድገት ያስመዘገበው ብሬክስሩ ትሬኒንግ አክሲዮን ማህበር በአሁን ሰዓት ዋና መስሪያ ቤቱን አዲስ አበባ ቦሌ ክፍለ ከተማ ሽልም ህንፃ ላይ አድርጎ የስልጠና መስጫ ቅርንጫፎችን ደግሞ በአዲስ አበባ ከተማ መገናኛ ግሬስ ሞል 5ኛ ፎቅና ቦሌ አደይ አበባ ስታዲየም አቅራቢያ ኤጂ ግሬስ ሲቲ ሞል 5ኛ ፎቅ ላይ አድርጎ እንዲሁም ከከተማ ውጪ ደግሞ በአዳማና በተለያዩ የክልል ከተሞች በየወቅቱ እንደ አስፈላጊነቱ በተለያዩ ቋንቋዎች የግል ስብዕና ግንባታ ስልጠና ፓኬጆችን እየሰጠ ይገኛል። ብሬክስሩ በአሁን ሰዓት በተለያዩ ቦታዎች በሚገኙ ቅርንጫፎች ውስጥ በድምሩ ከ70 በላይ ቋሚ ከ40 በላይ የኮንትራት ሰራተኞችን
እንዲሁም በሺዎች ለሚቆጠሩ የገጽታ ገንቢዎች የሥራ ዕድል ፈጥሮ አገልግሎቱን በመስጠት ላይ ነው። በ16ቱ የቀን ቢዝነስ ግሩፕ ባለአክሲዮንነት የተመሰረተው ብሬክስሩ ትሬዲንግ አክሲዮን ማህበር በ2015 ዓመተ ምህረት የበጀት ዓመት ማጠቃለያ ወቅት ከ363 በላይ ባለአክሲዮኖችን ይዞ የ27 ሚሊዮን ብር ካፒታል አስመዝግቧል። በአዲስ አበባና በአዳማ በሚገኙ ቅርንጫፎች እንዲሁም በኢትዮጵያ በሚገኙ ሁሉም ክልሎች በአካል እየተሰጠ ከሚገኘው የገጽ ለገጽ ስልጠና በተጨማሪ ሁሉም ስልጠናዎች በመላው ዓለም በቀላሉ ተደራሽ በሆነው የበየነ መረብ ስርዓት እየተሰጡ ይገኛሉ። ይሄንን ስልጠና ከወሰድኩኝ በኋላ ደስተኛ ባለጸጋ የማሳካው ዓላማ አለኝ ማለት ነው። ድርጅታችን ከተቋቋመበት ጊዜ አንስቶ እስከ ዛሬ 30 ሺህ ለሚደርሱ ሰዎችና ለተለያዩ ድርጅቶች ስልጠናዎችን ሰጥቷል። ከሰጠናቸው ስልጠናዎች በገበዩት ዕውቀትና ክህሎት መነሻነት በሺዎች የሚቆጠሩ ዜጎች ለሕይወታቸው ኃላፊነት መውሰድ ጀምረዋል። ዓላማቸውንም ማውቀው አቅጣጫ ያለው ሕይወት መኖር ጀምረዋል። ከመጥፎ ልማዳቸውና ከማማረር ሕይወት ነፃ ሆነዋል። በአጠቃላይ ሁለንተናዊ የሕይወት ለውጥን ተቀዳጅተዋል። የቀን ቢዝነስ ግሩፕ ሁለተኛ ውጥንን ወደ ተግባር የለወጠውን ፍቅር አስኳላ አክሲዮን ማህበር የተባለውን የትምህርት ተቋም በ2015 ዓመተ ምህረት ራዕዩ የሰው ልጆች ሁሉ እውነተኛ ማንነታቸውን ተረድተው በመክሊታቸው ሲያገለግሉ ማየትን አድርጎ ፍቅር አስኳላ የተሰኘውን ትምህርት ቤት በመክፈት በ2016 ዓመተ ምህረት የትምህርት ዘመን ከነርሰሪ እስከ ኬጂ ክፍል ተማሪዎችን ተቀብሎ በማስተማር ላይ ይገኛል። እነዚህ ከላይ የተጠቀሱት የቀን ቢዝነስ ግሩፕ ወይም የብሬክስሩ ሼር ካምፓኒ የስኬቱ ጅማሬ እንጂ ግቡ ወይም መዳረሻው አይደለም። በርካታ ፈተናዎችን በጽናት ያሳለፉት የቀን ቡድን አባላት ለረጅም ዓመታት ከሰጡት የበጎ ፍቃድ አገልግሎቶች በተጓዳኝ አዳዲስ የንግድና የሥራ ዕድል ፈጠራ ሐሳቦችን ይዞ የበለጠ የጎለበተውን የእያንዳንዱን አባል ራዕይና ህልም ድምር ውጤት የሆነውን የቀን ቢዝነስ ግሩፕን ሐሳብ የያዘውን ፕሮጀክት ተመልከቱ። በአልፋይ ስልጠና ጥቅል ውስጥ 5 አይነት የስልጠና ጥቅሎች ይሰጣሉ። እነዚህም የስልጠና ጥቅሎች ለተለያዩ የማህበረሰባችን ክፍሎች ተደራሽ እንዲሆኑ በማሰብ በተለያዩ ቋንቋዎች ይሰጣሉ። ያለመለወጣችን በህይወታችን ላይ የምንፈልጋቸው ቼንጆች ያለመምጣት ምክንያት አበኒ ብሬክስሩ ጋፈ ወጋ ሰዲፍ ጂያ ኮደን ድሮ ሁንዴፈም clear target, specific target for our dreams. ስልጠናውን በብቁ ባለሙያዎችና በራሱ መመዘኛ ተፈትነው የስልጠና ጥቅሎቹን በሰለጠኑ ብቁ ባለሙያዎች ስልጠናውን ይሰጣል። እስኪ የስልጠናዎቹን ጥቅሎች በዝርዝር እንመልከታቸው።